እንዴ አንተም እንደ ሕፃናት ስዕል ማዞር ጀመርክ? የችጋርና የድህነት ብራንድ አምባሳደር ኮንኩ ሰነባበትኩ። ደህና ለብሼ ላየኝ ሰው ኪሴ በረብጣ የተሞላ እንጂ ያጣ የነጣ ነው ብሎ የሚገምት የለም። ቁርስና ምሳዬን አጠጋግቼ 5 ሰዓት ላይ በላና ራቴን ደግሞ በህልሜ ሻኛና ዳዊቱን ስቆርጥ አድራለሁ። ሰውነቴ ቀን በቀን እየተመናመነ መጣ። የሆነ ቀን ከጓደኛዬ ጋር ቁጭ ብለን እዮባ ግን የሉሲ አጽም ከሙዚየም ቢሰረቅ ራሱ ምንም አሳስብም እኮ እሷን ተከታ አንተ መግባት ትችላለህ ወይ መልሰ ትምህርት ቤት ገብተ የአዳነች አበቤን የመገባ ፕሮግራም ለምን አትቋደስም ብሎ ቀለደብኝ። በሌላ ቀን ደግሞ መንገድ ላይ ስንተላለፍ አንድ ሰፈር ሰው አገኘኝና አህዮብ የሰው ጊዜ እንዳበደ ውሻ ምላሱን አውጥቶ እንዳለከለከ ነው ወይ ለምን ልብስ ሰፊ ጋር ወስዳ አታስደፍነውም ብሎኝ እየሳቀ አለፈ። የወጣውን የኪሴን ምላስ ወደ ቦታው መለስኩና ተክዤ መንገዴን ቀጠልኩ። ሰፈራችን ውስጥ ኪሮስ የሚባል ባለሱቅ አለ። ሱቅ ውስጥ ያለው 50 ገጽ የዱቤ ደብተር በእኔ ስም ተሞልቷል። እኔ ጋ ያለው ብር ቢደመር ሌላ ተጨማሪ ሱቅ ይከፍትለት ነበር። በዚህ የተነሳ በሱቁ በኩል ሳልፍ እንደ ኃይለኛ ደህንነት በኮፍያና በማስክ ተሸፋፍኜ ነው። የሆነ ቀን እንደለመድኩት ፊቴን ተከናንቤ ሾከክ ብዬ ላልፍ ስል ያዘኝና ያረኩትን ኮፍያና ማስክ እያወለቀ እሺ እባክህ መክናነብ አይደለም እንደ ማይክል ጃክሰን ፊትን ብታስገለብጥ ከኔ አታመልጥም አለኝ። አረ ኪሮሴ እንደሱ እኮ አይደለም ትንሽ ቂቤ ያለው ወጥ በልቼ እኮ ምች እንዳይመታኝ ብዬ ነው ፊቴን የሸፈንኩት። ሙጭ አይደለም ገና እኔ ልመታ አይደል እንዴ? ለምንድን ነው ቆይ ዳን ማትከፍለው ነው ወይስ ከቤት ዘነዘና አጥቻና ትልቅ ፈሎ? አረ ምን በወጣ አንተ የኔና ናት ከፍለዳውስ የምትገባው ቀጣይ ሳምንት ደሞዝ ስለሚወጣ የዛኑ ቀን አምጥቼ ከፍላለሁ። ነግሬ ያለው ባልከው ቀን ማትከፍል ከሆነ መቀመጫ ነው በሳንጃ መወጋል አለኝና ወደ ሱቁ ሄደ። እንደለመድኩት 5 ሰዓት ቁርስና ምሴን አጠጋግቼ ፓስታ ሰርቼ እየበላው እያለ የውጭ በር ተንኳኳ። ማን ነው አልኩ። እኔ ነኝ ኢዮብ። የአከራዬ ድምፅ ነው። ተነስቼ ከፈትኩ። እንዴት አደርክ አሉኝ። እግዚአብሔር ይመስገን ጋሽ ሞላ ሰላም አደሩ? አይ ሞላውን እንኳን ተው ኪሴ ከጎደለ ቆይቷል። እንደውም ሰሞኑን ስሜን ላስቀይረው እያሰብኩ ነው። ስሜና ኑሬ ማች አላረገም እንዴ? የሁሉ ቤት እያከራዩ ስለምን ጉድለት ነው የሚያወሩት? በወር እኮ ከ100 ሺህ ብር በላይ ነው የሚያገኙት አልኳቸውና ይህ ሁሉ ሀብትና ንብረት ኖሯቸው እንዲህ ካማረሩ እኔ መናጤውማ በሙሉ አቅሜ ገና ማማረር አልጀመርኩም አልኩ በልቤ። ምን የዘንድሮ 100 ሺህ እኮ አንድ ሆቴል ገብተህ 2 ቀን ምሳ የምትበላበት ነው፣ ከዛ አይዘልም አሉኝ። እኚህ ሰውዬ የዘር ማንዘራቸውን ሰብስበው ይሆን እንዴ ምሳ የሚበሉት ስል ጠረጥርኩ። ለማንኛውም አሁን አመጣጤ የጳጉሜን ወር ቤት ኪራይ ወር ሳያልፍ እንድትከፍል ላሳስብ ነው። የተጣጠፈው ወረቀት ከኪሳቸው አውጥተው ዘረጉትና በየወሩ የምትከፍለው 10 ሺህ ብር ነው አይደል? ከአንድ ወር ላይ 25 ቀን ሲነሳ 278 ብር ከ98 ሳንቲም ነው ሂሳቡ የሚመጣው። እንዴ ጳጉሜ ደግሞ ከመቼ ጀምሮ ነው ኪራይ መክፈል የተጀመረው? ነው ወይስ እየቀለዱ ነው? ትጠር እንጂ ጳጉሜስ ወር አይደለች እንዴ? ለምንድን ነው ከሌላው የምታገላት? ከሌላው ዓለም ለይቶ የ13 ወር ጸጋ የሰጠን ፈጣሪ ክብር ምስጋና ይግባው። አካውንት ያለ አይደል? በልበሱ አስገባልኝ ብለውኝ ሄዱ። ወደ ቤት ገባውና ፍራሽ ላይ ቁጭ ብዬ ቅዱስ ሚካኤል ሰይጣንን ረግጦ ያለውን ምስል አድኖ እያየው እንደው ቅዱስ ሚካኤል ከእግር በታች እንደረገጥከው ሰይጣን የኔንም ድህነት መርገጥ ከብዶ ነው እንዲህ መሰቃየው ብዬ ክፉኛ አማረርኩ። የሆነ ቀን ከፍቅረኛዬ ጋር ካፌ ቁጭ ብለን እስካሁን አብሬ ሳክ ቆየው እዚህ ጋር ቢበቃን አይሻልም? ተዙዬ 1-2 ዓመት ብቻ ታገሽኝ። በዚህም በዛም ብዬ የድህነትን ቀንበር ሰብሬ ደንበኛ ሻወር ያለው ቪላ ቤት ገንብቼ ነው በቀን 10 ጊዜ ገላችንን እየታጠብን እከካችንን ከላያችን ላይ የምናራግፈው። ይቅርታ ከዚህ በላይ ሌላ ተጨማሪ ዓመት ካንተ ጋር መቀጠል አልፈልግም። ዝም ብዬ ሳይ ከድህነት ጋር አንተ ትብስ የተባባላችሁ ተዋዳችሁና ተከባብራችሁ የምትኖሩ ነው የሚመስለኝ። እኔ በአዲሱ ዓመት እቅዴ እንደ ንግሥት ተከብሬና ተንደላቅቄ መኖር ነው። መልካም የመፎከስ ዘመን ቻው በላኝ በተቀመጥኩበት ጥላኝ ሄደች። ቢሮ ቁጭ ብዬ በምሬት ካለቄ ጋር እያወራው ነው። 4 ዓመት ያለመታከት የመስሪያ ቤት አገልግያለሁ፣ ግን እስካሁን ደሞዜ ከቤት ኪራይ አልዘለለም። ምን አለ ታታሪነቴን አይታ አሁን እንኳን ደሞዝ ብትጨምርልኝ። ሐቅ ነው ታታሪነት አይካድም፣ ግን ደግሞ የደሞዝ ጭማሪ ለማግኘት ሌላ 4 ዓመት መታተር አለብህ። የዛኔ ሞቅ ያለ የ2000 ብር የደሞዝ ጭማሪ እንደማረግልህ ቃል ገባልሃለሁ። እስከዛው ግን የወር ደሞዝን ብቻ እየጠበቅክ አትኑር፣ ጎን ለጎን ኢንተርፕረነር ሁን፣ ስራ ፍጠር አለኝ። መፈጠሬን እየጠላው ቢሮውን ለቅቄ ወጣው።
መስከረም 1 2017 አልቆ አዲስ ዓመት መጣ። የማለዳው ድባብ ደስ ይላል። ከቤተ ክርስቲያን የሚሰማው የቅዳሴ ድምፅ መንፈስ ያረጋጋል። ሰው ነጭ ለብሶ በጎዳናው ላይ ታች ሲል ይታያል። ቂጠማ የሚሸጡ እናቶች፣ በግ እየነዱ የሚሄዱ አባወራዎች፣ የዶሮ ገበያ፣ አንድ አይነት የባህል ልብስ ለብሰው የሚታዩ ቤተሰቦች፣ ከበሮ ይዘው አበባዮሽ ሆይ ሊጨፍሩ የወጡ ኮረዶችና ስዕል የሚያዞሩ ብላቴናዎች አውደ ዓመትን ከሚያስናፍቁ ትዕይንቶች መካከል ዋነኞቹ ናቸው። 2018 ቢገባም የ2017 ችጋር አልለቀቀኝም። የአዲስ ዓመት ቀን የቤቴ በር ላይ ሆኜ ራዲዮ ከፍቼ እየሰማው በምድጃ ሽሮ ወጥ እያተከተኩ ነው። ድንገት በራዲዮ ውስጥ የሚለው ሙዚቃ ተለቀቀ። አሽሙር መሆኑ ነው ብዬ ራዲዮኑን ጠረቀምኩት። አንጎሌ ግን ይሸታል ሽሮ ሽሮ፣ ይሸታል ሽሮ ሽሮ ያባብዬ ጓሮ እያለ መስፈኑን አላቆመም። ወዲያው የውጭ በር ተንኳኳ። ተነሳውና ከፈትኩ። ስዕል የሚያዞሩ ሕፃናት ነበሩ። ሦስቱም እንኳን አደረሰ ብለው የአበባ ስዕል ያረፈበት አንዳንድ ወረቀት ሰጡኝ። አንደኛውን ስዕል ትክ ብዬ ሳየው አበባ ሳይሆን አጥር ስር የሚበቅል አረም መሰለኝ። አበባሽ የተጨረሰ ነው እምቦጭ የመሰለ አረም ይዘልኝ የመጣው ሮዝ አበባ እኮ ነው፣ አበባው ረግፎ ሾኩ ቀርቶ ነው አለኝ። ኪሴ ውስጥ የነበረውን 50 ብር አውጥቼ ተካፈሉ ብዬ ሰጥቼ ሸኘኋቸውና ልክ እንዲሄዱ አንድ ሐሳብ መጥቶልኝ ፈገግ አልኩ። አለቄ የሚኖርበት አፓርታማ ሄጄ በሩ ላይ ቆመን እያወራን ነው። ፊት ለፊቴ ቆሞ በመገረም እያየኝ እንዴ ኢዮብ እንኳን አደረሰ ብዬ ልጆቹ ከሰጡኝ ስዕሎች መካከል ይዤ መጣሁትን አንዱን ስዕል ሰጠሁት። እንዴ አንተም እንደ ሕፃናት ስዕል ማዞር ጀመርክ? ሥራ ፍጠር ብለኸኝ አልነበር እንዴ? ምን ችግር አለው ባዞር? እሱስ ልክ ነህ ብሎ ኪስ ውስጥ እጁን ሰደደና 1000 ብር ቆጥሮ ሰጠኝ። አላመንኩም። ለኔ ነው አልኩት። አዎ ላንተ ነው ብሎ ፈገግ አለ በደስታ። አመሰግናለሁ መልካም በዓል ብዬው ትንሽ ሄድ እንዳልኩ ኢዮብ ብሎ ጠራኝ። ብር ሊጨምርልኝ ነው እንዴ ብዬ በደስታ ዞርኩና አቤት አልኩት። አሁን የሰጠው ብር ከቀጣዩ ወር ደሞዝ የሚቆረጥ ነው። እሺ መልካም በዓል ብሎኝ ወደ ውስጥ ገባ።